ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ ሰኔ 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ዋንጫን የተመለከተ መረጃ ቀዳሚ እናደርጋለን። የ2018 የኢትዮጵያ ዋንጫ የፍጻሜ ጨዋታ የሰዓት ማስተካከያ እንደተደረገበት የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት ያጋራው መረጃ ያመለክታል። እንግዲህ የ2018 የኢትዮጵያ ዋንጫ ሰፊ ክለቦችን ሲያሳትፍ ቆይታ አድርጎ የፊታችን ማክሰኞ ሰኔ 30 ፍጻሜውን እንደሚያገኝ ይታወቃል። ሲዳማ ቡና እግር ኳስ ክለብ እንደዚሁ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የፍጻሜ ጨዋታቸውን የሚያከናውኑ እንደሆነ ይታወቃል። አስቀድሞ እንደዚሁ የሰዓት ፕሮግራም መውጣቱም የሚታወስ ነው። አሁን ላይ ደግሞ የሰዓት ማሻሻያ በተለይ ደግሞ ወቅቱ ዝናባማ መሆኑን ተከትሎ ይህንን ሰዓት ለመቀየር የኢትዮጵያ እግር ኳስ ፌዴሬሽን መገደዱ እየተገለጸ ነው የሚገኘው ማለት ነው። ይህንን ውድድር እንግዲህ በበላይነት የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን መሆኑ ይታወቃል። ሲዳማ ቡና እግር ኳስ ክለብ የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆኑ ይታወቃል። ለሁለትዮሽ ዋንጫ ክብር በውድድር ዓመቱ እየገሰገሰ ይገኛል። እንግዲህ በአንጋፋው አሰልጣኝ ያሬድ ገመቹ የተመሩ ሲዳማዎች የሁለትዮሽ ዋንጫ ክብራቸውን ለማሳካት የፊታችን ማክሰኞ ቀጠሮ ይዟል። ከሲዳማ ብሔራዊ ክልላዊ መንግስት እንደዚሁም በተለያዩ ቦታ ላይ የሚገኙ የሲዳማ ቡና እግር ኳስ ክለብ በአጠቃላይ ይህንን የፍጻሜ ጨዋታ ለመከታተል ወደ አዲስ አበባ በቢቂላ ስቴዲየም ይመጣሉ ተብሎ ነው እየተነገረ የሚገኘው ማለት ነውና በዚህ የፍጻሜ ጨዋታ ላይ እንግዲህ ሌላኛው ተጋጣሚው ወይም የፍጻሜ ተፋላሚው የሆነው ወልዋሎ ዓዲግራት ዩኒቨርሲቲ ነው። ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ፕሪሚየር ሊግ ለአለመውረድ እንግዲህ እየታገለ ነው የሚገኘው። ዛሬ 38ኛ ሳምንት መርሃ ግብር ጨዋታውን በቀጣዩ ቀን የሚያከናውን ይሆናል። በሌሎች ክለቦች ላይ ቆይታውን ለማረጋገጥና በቀጣይ በ2019 የኢትዮጵያ ፕሪሚየር ሊግ ላይ ለመታየት እንግዲህ ከፍተኛውን የመጨረሻውን እድል ያደርጋል ተብሎ ነው የሚጠበቀው። ጉራማይሌ አካሄድ፣ ጉራማይሌ አፈጻጸም እያሳየ የሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ዋንጫ የፍጻሜስ ሂደት ላይ ምን አይነት ነገር ሊያስመዘግብ ይችላል? ምክንያቱም የኢትዮጵያ ዋንጫ አሸናፊው ክለብ በቀጣይ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ የሚሳተፍ መሆኑ ይታወቃል። ኢትዮጵያን በመወከል ማለት ነውና በኢትዮጵያ ፕሪሚየር ሊግ ላይ ላይገኝ የሚችል ክለብ ነገር ግን ደግሞ በአህጉር አቀፍ የውድድር መድረክ ላይ የኢትዮጵያን በምን አይነት የአካሄድ ስኳድ ይዞ ይሳተፋል የሚለው ነገር የሚጠበቅ ነው የሚሆነው። የሰዓቱ ማስታወሻ እንግዲህ ለእግር ኳሱ ቤተሰቦች እንዲደርስ ነው ይሄ መረጃ ወደ እናንተ ያደረስ ነው። አስታውሱ ማክሰኞ ሰኔ 30 ረፋድ 5 ሰዓት ላይ በወልዋሎ ዓዲግራት ዩኒቨርሲቲ እና በሲዳማ ቡና እግር ኳስ ክለብ መካከል የሚደረገው የፍጻሜ ጨዋታ በአበበ ቢቂላ ስቴዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን እንደዚሁ ያደረሰን መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ የሀገር ቤት ስፖርታዊ መረጃችን እዚህ ላይ ይጠናቀቃል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች አሉ፣ እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዛሬ ዕለት ረቡዕ ሰኔ 24 2018 ዓ.ም የምሽት የስፖርት መረጃዎቻችን ወደ እናንተ እየደረሱ ይገኛሉ። ቀደም ሲል ከመልእክቶች አስቀድመን በሀገር ቤት ስፖርታዊ መረጃችን በተለይ የኢትዮጵያ ዋንጫን የተመለከተ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱ ይሆናል። መንደርደሪያችን የዓለም እግር ኳስ ዋንጫ የውድድር መድረክ ነው። በስኬትና በተለያዩ ክስተቶች ታጅቦ እየተከናወነ የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ
መድረክ ወሳኝ ምዕራፍ ላይ ደርሷል። የጥሎ ማለፍ 32 ጨዋታዎች እየተከናወኑ ነው የሚገኙት። ተሰናባች ሀገራትና ቀሪ ሀገራት ብሔራዊ ቡድኖችንም እያስመለከተን ይገኛል። ዛሬም የጥሎ ማለፍ 32 ወሳኝ ጨዋታዎች ይከናወናሉ። በተለይ ደግሞ አፍሪካን ከወከሉ 10 ሀገራቶች መካከል አንደኛዋ ቱኒዝ ናት፣ ተሰናብታለች። ትላንት ደግሞ ኮት ዲቫር ከውድድር መድረኩ እንደዚሁ እሷን ተከትላ ተሰናብታለች ማለት ነው ከጥሎ ማለፍ 32ቱ። ዛሬም እንግዲህ ሁለት ሀገራቶች የተለያየ ብሔራዊ ቡድኖችን የሚገጥሙ ነው የሚሆነው ማለት ነው። ዛሬ በሚደረጉት የዓለም እግር ኳስ ዋንጫ የውድድር መድረክ የጥሎ ማለፍ 32 ጨዋታዎች ላይ ምሽት 1 ሰዓት ላይ በተለይ ደግሞ ዲአር ኮንጎ ከእንግሊዝ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የእንግሊዝ ብሔራዊ ቡድን ትልልቅ ተጫዋቾች፣ ትልልቅ ኮከቦችን የያዘ ስብስብ ነው። በአሰልጣኝ ቶማስ ቱኸል እየተመሩ ዛሬ ምሽት የሚያደርጉት ጨዋታ ይጠበቃል። ጥሎ ማለፍ 16ቱን ለመቀላቀል እንግዲህ ሶስቱ አናብስቱ ከፍተኛ ትግል ያደርጋሉ ተብሎ ነው የሚጠበቀው። የእንግሊዝ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ 17ኛ ተሳትፏን ነው እያደረገች የምትገኘው ማለት ነው በዘንድሮ ዓመት። በእስካሁኑ ጉዞ እንግዲህ እንዳላት ከዋክብቶች እንዳላት የእግር ኳስ ሀገር ናት እንደምትባለው አይደለም። እንግዲህ በእንግሊዝ ፕሪሚየር ሊግ የሀገራቸው ሊግ የእንግሊዝ ፕሪሚየር ሊግ ምን ያህል በዓለም ላይ ተወዳጅ እንደሆነ ይታወቃል። ትልልቅ ኮከቦችንም እንዳፈሩ ይታወቃል። ነገር ግን የእንግሊዝ ብሔራዊ ቡድን በየጊዜያቱ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የተለያዩ ታላላቅ ተጫዋቾች ቢኖረውም የተለያዩ አሰልጣኞችንም በዋና አሰልጣኝነት መቅጠር ቢችልም ነገር ግን ደግሞ ያላትን ክብርና ያላትን ገናናነት ያህል በዋንጫ ያሸበረቀ ታሪክ የላትም። በዓለም ዋንጫው መድረክ አንድ በከፍታ የሚነሳላቸው 1966 ላይ ራሳቸው አዘጋጅተው ራሳቸው የዋንጫውን ክብር ያጣጣሙበትን ምዕራብ ጀርመንን 4-2 በሆነ ውጤት በመለያ ምት በጭማሪ ሰዓት ባስቆጠሯቸው ጎሎች ማሸነፋቸው ነው። ይሄ ነው የሚነሳላቸው። ሌላው ግን 1990 እና 2018 ላይ ሩሲያ አስተናግዳው የፈረንሳይ ብሔራዊ ቡድን ሻምፒዮና በነበረበት ጊዜ ሶስተኛ ደረጃን ይዘው አጠናቋልና ትልቁ የዓለም ዋንጫ ስኬታቸውና ጉዟቸው ተሳትፎ አጠቃላይ የእንግሊዝ ብሔራዊ ቡድን ይህንን ነው የሚመስለው። ዲአር ኮንጎ ተጋጣሚዋ ናት። ያልተጠበቁ ብሔራዊ ቡድኖች ከሚባሉና ዛሬም ምናልባት የእንግሊዝ ብሔራዊ ቡድን ጉል ሊሰሩ ይችላሉ እየተባሉ እየተገመቱ የሚገኙት የዲአር ኮንጎ ተጫዋቾች ይህንን እንግዲህ ታሪክ ለመስራት ስለመዘጋጀታቸው እየተገለጸ ይገኛል። በእርግጥ በዲአር ኮንጎ ላይም በአውሮፓ የተለያዩ ታላላቅ ሊጎች ላይ የሚጫወቱ እንደነ ዮሐኔ ዊሳን የመሳሰሉ ተጫዋቾችን በስብስብ ውስጥ ይዟል። ሌላም በፈረንሳይ ሊግ እና እንደዚሁ በእንግሊዝ ፕሪሚየር ሊግ እና በስፔን ላሊጋ ላይ በጀርመን ቡንደስሊጋ የሚጫወቱ የተለያዩ ተጫዋቾች አሉና ዛሬ እንግዲህ በሚደረገው እንቅስቃሴ የምንመለከታቸው ነው የሚሆነው ማለት ነው። ከ1974 በኋላ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ መመለስ የቻሉት ዲአር ኮንጎች ዛሬ ከእንግሊዝ ብሔራዊ ቡድን ጋር ምሽት 1 ሰዓት ላይ በሚደረገው ጨዋታ ምን አይነት ነገር ሊያስመለክቱን ይችላሉ? አሰልጣኝ ቶማስ ቱኸል ለኮቢ ሜይኖ የቋሚ አሰላለፍ ሊሰጡት ይችላሉ? በዛሬ ምሽቱ እንቅስቃሴ ባለፈው ዋይኒ ሩኒ የሰጠው አስተያየት አለ። በተለይ የእንግሊዝ ብሔራዊ ቡድን ወደፊት ረጅም ርቀት ለመጓዝ ከፈለገ ኤሊዮት ኤንደርሰንን እና ዴክላን ራይስን መጠቀም ትቶ ኮቢ ማይኖን ማጣመር አለበት መሃል ላይ የሚል አስተያየት እየሰጠ ይገኛል። ይሄ ደግሞ 21 ዓመቱ ነው። የዓለም እግር ኳስ ዋንጫ የውድድር መድረክ ደግሞ ትልቅ የውድድር መድረክ እንደሆነ ይታወቃል። ብዙ ልምድና ብዙ በአሰልጣኞች ታክቲክ የሚታሰር አደገኛ ቦታ እንደሆነ ይታወቃልና ይህንን ኃላፊነት ኮቢ ማይኖ ዛሬ በቋሚ አሰላለፍ ውስጥ የመሳተፍ የመጫወት እድል ቢሰጠው በአሰልጣኝ ቶማስ ቱኸል ስር ይህንን ኃላፊነት እንዴት ይወጣል የሚለው ነገር የሚጠበቅ ነው የሚሆነው። ሌሎች ጨዋታዎች ይደረጋሉ። ቤልጂየም ከሌላኛው አፍሪካዊቱ ሀገር ሴኔጋል ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ወርቃማው ትውልድ ከሽፏል የተባለለት የቤልጂየም ብሔራዊ ቡድን ዳግም እያንሰራራ እንዳለ እየተመለከትን እንገኛለን በዘንድሮ የዓለም ዋንጫ ላይ ማለት ነው። እንደነ ትሮሳርድን የመሳሰሉ ተጫዋቾች እንደዚሁም ዶኩም በተመሳሳይ የቤልጂየማዊም ተጫዋች ጥሩ እንቅስቃሴ እያደረገ ነው የሚገኘው በዓለም እግር ኳስ ዋንጫው የውድድር መድረክ ላይ ማለት ነውና በቀጣይ ወደ ጥሎ ማለፍ 16ቱ ለመግባት ምን አይነት ነገር ያደርጋሉ ዛሬ ምሽት በሚደረገው ጨዋታ ላይ የሚለው ነገር ይጠበቃል። የሴኔጋል ብሔራዊ ቡድን እንግዲህ ከምድባቸው ምርጥ ሶስተኛ በመሆን ነው ወደዚህኛው ትራክና ምዕራፍ ለማለፍ የቻሉት ማለት ነውና የታራንጋ አንበሶቹ ዛሬ ምሽት የሚያደርጉት ጨዋታ እጅግ በጣም ይጠበቃል። ሴዶ ማኔን ከትሮሳርድ እያገናኙ እንደዚሁም እንደነ ኬቨን ደብሮነን የመሳሰሉ አንጋፋና ብዙ ልምድ ያላቸው በብሔራዊ ቡድንና በክለብ ደረጃ የሚጫወቱ ታላላቅ ከዋክብቶችን ይዟል የቤልጂየም ብሔራዊ ቡድንና የዛሬ ምሽቱ ጨዋታ በማን አሸናፊነት ሊጠናቀቅ ይችላል? የትኛውስ ሀገር ሊሰናበት ይችላል? የትኛውስ ሀገር ብሔራዊ ቡድን ወደ ጥሎ ማለፉ 16 ወሳኙ ምዕራፍ ይቀላቀላል የሚለውም ነገር የሚጠበቅ ነው የሚሆነው። አዘጋጇ ሀገር ዩኤስኤ ወይም አሜሪካን ደግሞ
ከቦስኒያ ኤርዞጎቪና ጋር የሚያደርጉትም ጨዋታ ሌላኛው ተጠባቂ ፍልሚያ ነው። የአሜሪካን ብሔራዊ ቡድን በአሰልጣኝ ሞሪሲዮ ፖቼቲኖ እጅግ በጣም ጥሩ እንቅስቃሴ እያደረገ ይገኛል። በምድብ ያደረጋቸውን ጨዋታዎች ሁለት አሸንፏል እንደሚታወሰው እና ምድቡን በአንደኝነት ሆኖ ማለፉ የሚታወስ ነው። ፍሎሪያን ባሎጎንን የመሳሰሉ ትልልቅ ተጫዋቾች አሉት በስብስብ ውስጥ ጎልም እያስቆጠሩ እየተመለከተ እንገኛለን። የዛሬ ሌሊቱን ጨዋታ በምን አይነት ነገር ሊያጠናቅቁት ይችላሉ? በአንጻራዊነት ግን ቅድመ ግምት እየተሰጣቸውን የሚገኙት የኤስኤ ወይም አዘጋጁ የአሜሪካን ብሔራዊ ቡድን ማለት ነው። ከዚሁ የዓለም ዋንጫ መረጃ ሳንወጣ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የተለያዩ ተስፋ ሰጪ ወይም ደግሞ ተስፈኛ ወጣት ኮከቦችን በየሊግ ክለቦቻቸው የምናውቃቸውን እንደነ ላሚን ያማልን የመሳሰሉ ተጫዋቾችን እያስመለከተን ነው የሚገኘው። ላሚን ያማል የአውሮፓ ዋንጫ አሸናፊ እንደሆነ ይታወቃል ከስፔን ብሔራዊ ቡድን ጋር ማለት ነው። ከክለቡ ጋር ደግሞ ባለፈው ዓመት እንደምናስታውሰው የስፔን ላሊጋን የዋንጫ ክብር ማንሳት ችሏል። የአንስ ፍሊኩን ቡድን ባርሴሎናን ማሊያ በመልበስ ማለት ነው። በዚህም የስፔን ብሔራዊ ቡድን ውስጥ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘውና የፈረንሳይ ብሔራዊ ቡድን በተመለከተ አስተያየት ሰጥቷል። የፈረንሳይ ብሔራዊ ቡድን በጭራሽ ከኛ ጋር የሚነጻጸር አይደለም የሚል ሀሳብ ሰጥቷል። በእርግጥ በግል ጥሩ ተጫዋቾች አሏቸው፣ ነገር ግን ደግሞ የኛ የስፔን ብሔራዊ ቡድን ረጅም ርቀት መጓዝ ይችላል የሚል ሀሳብ ሰጥቷልና እናንተ አሁን እስካሁን ባያችሁት የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የስፔን እና የፈረንሳይ ብሔራዊ ቡድን አነጻጽራችሁ የትኛው ስብስብ የያዘው ብሔራዊ ቡድን ጥሩ ነው ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ላሚን ያማል ከፈረንሳይ ብሔራዊ ቡድን ይልቅ የስፔን ብሔራዊ ቡድን የተሻለ ቁመና የተሻለ ጉዞ ሊያደርግ እንደሚችል ሀሳቡን እየገለጸ ነው የሚገኘው ማለት ነው። ወደ ሌሎች ወደ መጨረሻ አጫጭር ስፖርታዊ መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። የ20 ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮናው ክለብ የመርሲሳይዱ ክለብ ሊቨርፑል ተጫዋች ስለማስፈረሙ እየገለጸ ይገኛል። ጀርሚ ጃኬትን አስፈርሟል። እንግዲህ የመርሲሳይዱ ክለብ ሊቨርፑል በአዲስ አሰልጣኝ ነው በአዲሱ የውድድር ዘመን በተለይ በመጪው የ2026-27 የውድድር ዘመን ላይ የምንመለከተው አዶኒ ራዮላ ናቸው ቀዮቹን እየመሩ ቴክኒካል ኤሪያው ላይ የምንመለከታቸው። እንግዲህ ባለፈው እንደምናስታውሰው አርነ ስሎትን ማሰናበቱ የሚታወስ ነው። ሊቨርፑል ምንም እንኳን ከክለቡ ጋራ የመቆየት እድል አላቸው ተብሎ ሲነገርላቸው ቢቆይም ኋላ ላይ ግን የክለቡ ቦርድ በወሰነው ውሳኔ በበርንማውዝ እግር ኳስ ክለብ ውስጥ ጥሩ ጉዞ ማድረግ የቻሉ ወደ አውሮፓ መድረክም እንዲመጣ ማድረግ የቻሉት ስፔናዊው አሰልጣኝ አዶኒ ራዮላ ወደ ሊቨርፑል እንዲመጡ ቦርዱ በመወሰኑ እንግዲህ እሳቸው በቋሚ ደረጃ የሊቨርፑል ቀጣዩ አሰልጣኝ መሆናቸውን ካረጋገጡ በኋላ ለእሳቸው ያጫዋት ሲስተም የሚመቹ የተለያዩ ተጫዋቾችን አዳዲስ ተጫዋቾችን በማስፈረም ላይ ነው የሚገኙት። አሁን ላይ እንግዲህ ጀርሚ ጃኬትን ማስፈረማቸው ተነግሯል። ቀዮቹ እንግዲህ ለዝውውሩ 55 ሚሊዮን ፓውንድ ፈሰስ እንዳደረጉ ተነግሯል። የታየ የተጫዋቹ ብቃት ደግሞ ወደ 5 ሚሊዮን ፓውንድ ጭማሪም ክፍያ ይኖረዋል ተብሏል። በእነዚህ በቀዮቹ ማሊያ ለ5 የውድድር ዓመታት የሚያቆየውን የውል ኮንትራት የተፈራረመው ጀርሚ ጃኬት በቀጣይ ከቡድን አጋሮቹ ጋር በመሆን የተሻለ ክብር ለማስመዝገብ ቀን ከሌት መስራት እንደሚፈልግ እንደዚሁ ተናግሯል ማለት ነው። ሊቨርፑል ትልቅ ክለብ ነው። እዚህ በመገኘቴ በጣም ደስ ብሎኛል። ሌሎች አማራጮች ነበሩ፣ ነገር ግን ሊቨርፑል የልጅነት ህልሜ ነው የሚል ሀሳብ ሰጥቷል ማለት ነው። በቀጣይ እንመለከታቸዋለን። ሌላኛው ማንቸስተር ዩናይትድ እንደዚሁ ፊሊክስ ኔምቻን ለማስፈረም ጥረት በማድረግ ላይ ነው የሚገኘው። ይህ ተጫዋች እንግዲህ በቦሩሲያ ዶርትሙንድ እግር ኳስ ክለብ ውስጥ በጣም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ነው። በተለይ የ6 ቁጥርና የ8 ቁጥር ሚናን አጣምሮ መያዝ የሚችል በጣም ድንቅ የተከላካይ አማካኝ ስፍራ ተጫዋች መሆኑ ይታወቃል። ሌሎች በርከት ያሉ ክለቦች የዚህን ተጫዋች ፊርማ ለማግኘት ጥረት ቢያደርጉም ቀይ ሰይጣናቱ ግን በስተመጨረሻ ይህንን ተጫዋች ለማስፈረም ጥሩ ጉዞ ላይ ጥሩ ትራክ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው። ከዚህ ቀደም እንግዲህ ኤንደርሰንን ከሴሪያው ክለብ አታላንታ ማስፈረማቸው የሚታወስ ነው። አሁን ደግሞ ቀጣይ ኔምቻን ለማስፈረም እንደዚሁ ጥሩ ጉዞ ላይ እንደሚገኙ የቀይ ሰይጣናቱ መልማዮች እየተገለጸላቸው ነው የሚገኘው ማለት ነው። ወደ ሌሎች መረጃዎችን ስናልፍ አርሰናል ተጫራች መጥቶበታል። በአርሰናል ራዳር ውስጥ ከሚገኙ ታላላቅ ተጫዋቾች መካከል አንደኛው የ18 ዓመቱ ተስፈኛ በሞሮኮ ብሔራዊ ቡድን እንደዚሁም በፈረንሳይ ሊግ የሊል እግር ኳስ ክለብ የአማካኝ ስፍራ ተጫዋች የሆነውን ሞሮካዊ ኢንተርናሽናል አዩ ቡሃዲን ለማስፈረም ማንቸስተር ሲቲ አሁን ወደ ጨረታው ስለመግባቱ እየተገለጸ ይገኛል። ያለፉትን ጊዜያቶች ከማንቸስተር ዩናይትድ ጋርም እንደዚሁ ከአርሰናል
ከአርሰናል ጋር ግን በስፋት ስሙ ሲያያዝ ነበረ። ከዛም ባለፈ እንደዚሁ ፒኤስጂም የተጫዋቹ ፈላጊ ሆኖ ተመልክተን ነበረ። አሁን ላይ ማንቸስተር ሲቲ ተቀናቃኝ ሆኖ መጥቷል ተብሏል። እዚህ ቦታ ላይ ደግሞ እንደምታስታውሱት በማንቸስተር ሲቲ እግር ኳስ ክለብ የዝውውር ታሪክ ክብረ ወሰን ነው ተብሎ የተመዘገበው የኤሊዮት ኤንደርሰን ዝውውር አለና ሮድሪ ያለ እዛ ላይ እንደገና እንደነ ማቴዮ ኮቫቺችን የመሳሰሉ የአማካኝ ስፍራ ተጫዋቾች እንዳሉ ይታወቃልና አሁን ደግሞ እዚሁ ቦታ ላይ በተለይ 6 ቁጥር ላይ ጥሩ ሚና ይኖረዋል ተብሎ እየተገመተ የሚገኘው ይህንን ተስፈኛ ተጫዋች አዩብ ባዲን ለማስፈረም ከማንቸስተር ሲቲ ከአርሰናል ጋር እንደዚሁ ትንቅንቁ ስለመግባቱ እየተገለጸ ይገኛል። የዚህ ወጣት ተስፈኛ ተጫዋች በቀጣይ ወደ የትኛው ክለብ ሊሆን ይችላል የሚለው የክረምቱ የተጫዋቾች የዝውውሩ መስኮት ምላሽ ይዟል። ቼልሲን በተመለከተ ቼልሲ ፔፕ ቻቫሪያንን ለማስፈረም እንደዚሁ ስለመቃረቡ የተለያዩ የእንግሊዝ መገናኛ ብዙሃኖች እየገለጹ ነው የሚገኙት። ይህ ተጫዋች በስፔን ላሊጋ የራዮ ቫልካኖ ተጫዋች እንደሆነ ይታወቃል። የግራ መስመር ተከላካይ ነውና አሰልጣኝ ኤንዞ ማሬስካ አሰልጣኝ ዣቢ አሎንሶ ይሄ ተጫዋች እንዲመጣላቸው ከፍተኛ ግፊት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው። ከተጫዋቹ ወኪል ጋር በተጫዋቹ ግላዊ ጥቅም ዙሪያ ከስምምነት ላይ መድረሳቸውም እንደዚሁ እየተነገረ ነው የሚገኘው። የዓለም እግር ኳስ ዋንጫ የውድድር መድረክ እየተከናወነ ቢገኝም ነገር ግን ተሰናባች አሰልጣኞች እጅግ በጣም ተበራክተው እየተመለከትን ነው የምንገኘው። ሮናልድ ኩመን እንግዲህ የኔዘርላንድ ብሔራዊ ቡድን መውደቋን ተከትሎ ወዲያውኑ ነው ከኔዘርላንድ ብሔራዊ ቡድን ራሳቸውን ያገለሉት ወይም ደግሞ የተሰናበቱት ማለት ነው። እስካሁን ድረስ የተሰናባች አሰልጣኞች ቁጥር ብዛት ወደ 8 ማሻቀቡ እየተገለጸ ነው የሚገኘውና በጊዜ የተሰናበቱ ሀገራት ብሔራዊ ቡድኖች ስትራክቸራቸውን ለማሳመር ወይም በቀጣይ በሚኖሩ ሀገር አቀፍና ዓለም አቀፍ የውድድር መድረክ ላይ በአዳዲስ አሰልጣኝ ለመምጣት እንደዚሁ ጥረት በማድረግ ላይ ነው የሚገኙት። ሚሮስላቭ ከቼክ ብሔራዊ ቡድን ራሳቸውን እንግዲህ አግለዋል። ስቴቭ ክላርክም በተመሳሳይ ከስኮትላንድ ብሔራዊ ቡድን እንደዚሁ መሰናበታቸው እየተገለጸ ይገኛል። ሰባስቲያን ቤርካቼቴ ከኢኳዶር ብሔራዊ ቡድን እንደዚሁ እሳቸውም መለያየታቸው እየተነገረ ነው የሚገኘው ማለት ነውና ዘንድሮ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ቴክኒካል ኤሪያው ላይ ሆነው የሀገራት ብሔራዊ ቡድኖችን ሲመሩ የነበሩ አሰልጣኞች እጣ ፈንታቸው እንግዲህ ከባድ እየሆነ እየተመለከትን እንገኛለን። ገና በቀሩት ደግሞ የጥሎ ማለፍ 32 እና 16 ላይ ጨዋታ እስከ ፍጻሜው በሚኖረው ጉዞ ሌሎች ተጨማሪ የብሔራዊ ቡድን አሰልጣኞች ከየብሔራዊ ቡድናቸው ሊሰናበቱ የሚችሉበት እድል ሰፊ ስለመሆኑ ነው ቢቢሲ እያስነበበ የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት ረቡዕ ሰኔ 24 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን እንደናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።